ትዳር ያው በዛ ሰዓት ወጣትነትም አለ ተጠልፌ ነበር በልጅነት ውሻ ተገጨ እያየሁ ውሻው የተገጨው ከዚህ በታች ደቃቃ ቡልበቱ በታች ከዚህ በላይ አለ ዋይ ያለ ነው ሌላ መኪና መጥቶ እንዲወጣበት ሰው ሁሉ አይቶት ነው የሚያልፈው ይሄን ውሻ ሂጃብ ለብሻለሁ ያዩኛል ውሻ ሙስሊም አይነካም ነው የሚባለው ይሄን ውሻ አንቺ ብትሆኚ ምንድነው የምታደርጊው ተንኮለኛ ነበር ገንቦ ተሰርቶ ኦሪ ላይ አባዬስ ካል መጣ አይነካም እኔ ግን ተንኮለኛ ነኝ ከፍቼ ጎረስ አረክና ከልሼ ከድኞ ነበር የሚል ራቁትሽን ሂጂ የወንዱንም ልጅ ሴትን ልጅ መስለ ሂድ የሚለው የትኛው አምላክ የለም እርግጠኛ ነኝ አሁን ግን እየጠፋን ያለን ያጠፋናል በየፍራቻ አለን አላህ ከሱ ይጠብቀን ልቦናችንን አላህ ይመልሰው ሱሪ ለብሶ ይመጣል ከኔ ጋር ለነሱ ሲመጣ ኑ ተነሱልና እቺን ካባን ሽፈና አራክቷል ይስቆብኛል ሴት ልጅ ሲለብሱ ካያ ኦሜ ነው መገርካቸው ወንዶች አሁን ትልልቅ ፕሮፌሰር የሆኑ ጓደኞች እንደ ልጆች አርቄ ያሳደኳቸው ሲያዩኝ ማሚ ወይኔ እቺ ማሚ እኮ ድሮኛል ምትሰራን ነገር ምናምን ብለው ነው የሚናገሩት ቢስሚላህ አልহামዱሊላህ ወሰላቱ ወሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሱመያዎች ፖድካስት ነው በሱመያዎች ፖድካስት ጠንካራ እህቶችን እናቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን በመጠየቅ የምንወያይበት ፕሮግራማችን ነው ዛሬም እንደተለመደው እንግዳ ጋብዘናል የዛሬዋ እንግዳችን ጠንካራ እናት በሴቶችና በህፃናት ዙሪያ በርካታ ስራዎችን የሰሩ አዲ ኸዲጃ ሁሴን ወይንም ደግሞ አድሲንቄ ኸዲጃ ሁሴን ይባላሉ ከሳቸው ጋር በሚኖረን ቆይታ ደስተኞች እንደምትሆኑ እንደምትማሩበት ተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ የምላችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ መርሃባ አዲ ኸዲጃ ሁሴን ወይንም አድሲንቄ ኸዲጃ ሁሴን ጥሬና አክብረው እዚህ ስቱዲዮአችን ድረስ ስለመጡልን እጅግ አድርጌ በአላህ ስም አመሰግናለሁ እንኳን ደህና መጡ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ መርሃባ እስኪ ያው ብዙዎች እርሶን እንደሚያውቁ በሚዲያም በተለያዩ ስራዎችም ማህበረሰቡ ዘንድ አዲስ አይደሉምና ከመሆኑም ጋር አድሲንቄ አዲ ኸዲጃ ሁሴን ማናቸው የሚለውን የትውልድ ቦታቸውን ጭምር እስኪ እንተዋወቅ ራስዎን ያስተዋውቁ እሺ ማሻአላህ ይህን ቦታ ጠርታችሁ ለዚህ ፕሮግራም ስለጋበዛችሁ በአላህ ስም ትልቅ ምስጋና አቀርባለሁ ኸዲጃ ሁሴን ማለት የተወለድኩት ሻሸመኔ አርሲሊታ የሚባል አካባቢ ነው ኩየራ መልካላፍቱ የሚባል አካባቢ ነው የተወለድኩት ማሻአላህ ኩየራ መልካላፍቱ የሚባል አካባቢ ነው የተወለዱት ማለት ነው ስለ ቤተሰብ እስኪ እናውራ ስለ አስተዳደግ ቤተሰብ ከትልቅ ቤተሰብ ነው የተወለድኩት አካባቢም በክብርና በትልቅ ምክርና በጥሩ ስነ ምግባር ነው ያደግነው የተወለድኩበት አካባቢ ለህዝብ ለብሔር ብሔረሰቦች ለሰዎች እምነት ትልቅ ስፍራ ሰጥቶ ያስተማረን ትልቅ አካባቢ ነው ማሻአላህ የርሱ አባት በአካባቢው የሚታወቁ ትልቅ ሰው እንደሆኑ ሰምቻለሁኝና እንደውም በተለያዩ ጊዜያቶች እንደሚታሰሩም ጭምር ሰማለሁ እንዴት ነበር የርሱ አባት በተለይ ከዲን ጋር ከእስልምና ጋር በተያያዘ ለምን ባለፉት ጊዜያቶች ዛሬ እስልምና እንደ ሰፍቶ እንደሚታየው አይደለምና ሁኔታዎች ምቹ አልነበሩም ከዚህ በፊትና ከሱ ጋር በተያያዘ ዲን ላይ እስልምና ላይ ጠንካራ ሆኖ መቆም ትንሽ ከባድ የሆነበት ጊዜያቶች አልፈዋልና የርሱ አባት እንዴት ነበሩ እስልምና ላይ አዎ አላህ ይራህመው አላህ ጀነት ያርገው እውነት ነው ታሪክን እኛ ሳንሆን የአካባቢው ህዝብና የዓለም ህዝብ ነው የኔን አባት የሚያውቀውና አባቴ ትልቅ ሰው ነበረ
በእምነትም የጸና በዛ ዘመን ስለ እስልምና ምንም አይነት እውቀት በሌለበት ሰዓት ሰውንም አያስገድድም ነበር። ወደ ዲኑ እንደዚህ ምናምን ብሎ የሚያስገድድም ሰው አይደለም። በራሱ ጊዜ ሱሪውን ሰብስቦ ጭቃ ረግጦ አብክቶ መስጊድ ይሰራ ሰው ናቸው። ትልቅም ሰው ነበር። አላህ ጀነት ያርጋቸውና እስር ምናምን ላልሾ በደርግ በኃይለ ሥላሴ ጊዜ ይመስለኛል አይ ቲንክ እኛም ልጆች ስለነበር ቤተ ክርስቲያን እንዲሰራ ትእዛዝ ተሰጥቶት ነበርና ጥላቻው የለውም መስራት ይችላል። ግን አይ በሚል ክርክር የሚመለከተው ሰው ይስራ በሚል ክርክር የተነሳ እስር ቤት ገብቶ ነበረ። ለተወሰነ ጊዜ ከእስር ቤት ቆይቶ እንደወጣ ደግሞ ወደ ሀጅ ነው የሄደው። ማሻአላህ ታሪኩን እኔ እንደሰማሁት ማለት ነው። ከሌላውም እምነት ጋር ተከባብሮና በፍቅር ነበር የሚኖረው። እኛም እሱን ወርሰን ነው። ስለማንኛውም እምነት ተቃዋሚም አይደለም፣ ጥላቻም የለውም። ማንም የፈለገውን እንዲያ ኑ እንደዚህ አድርጉም ብሎ የሚያስገድድም ሰው አልነበረም። በሽርክ ላይ ግን በጣም ተከራካሪና ተቃዋሚ ነበረ። ሽርክ የሆኑ ነገሮችን ከአላህ ጋር የሚያጋጭሽን ነገሮች እንዲደረግ ፍላጎት አልነበረው፣ ጥላቻ አለው። ያንንም በጸባይና በማሳመን ወደ ራሱ ወደ ትክክለኛው ጎዳና ሰው እንዲመለስ ነው ሲመክር ነበር። ማሻአላህ ሰፊ ማህበረሰብ ውስጥ ሲኖሩ የነበሩ ሰው ናቸው። የሌላውን እምነት ያከብራሉ። እስልምናም የሚያዘው ይሄንን ነው። ከሌላ እምነት ጋር ተከባብራችሁ በጥሩ አኗኗር ኑሩ። ነገር ግን አላህን በአላህ በማሻረክ ላይ ግን አትተባበሩ የሚል ይሄ የአላህ Subhanahu Wa Ta'ala ትእዛዝ ነው። የሱን ትእዛዝ ነው እንግዲህ የተገበሩት። ከዛ ባዳ ወስሪን ይስራ ነው። ከእስር በኋላ ደግሞ ወደ ተከበረው የአላህ Subhanahu Wa Ta'ala ቤት ወደ መካ ሄደው ሀጅ አደረጉ የሚል ነው እንግዲህ የገለጹልን። እጅግ አድርገን እናመሰግናለን። በተርቢያ ልጆቹን ማሳደግ ላይ እንዴት ነበሩና እርሶስ እንዴት ነበር ያደጉት? የእርሱ አስተዳደግ ምን ይመስል ነበር? አስተዳደጋችን በጨዋ እና በእምነትም ሆነ በአካባቢ በኦሮሞ ባህልም ሆነ የኦሮሞ ሴራ ላይ በክብር ነው ያደግነው። ሰውን አክብረን እንድንኖር የሌላውንም ብሔር እንዳንነካ እምነትም የሰውንም እምነት እንዳንነካ ከህብረተሰቡ ጋር በሰላም እንድንኖር በእንክብካቤ ነው ያደግነው። የኔ አባት የብዙ ቤተሰብ አባት ነው። በእኛ ወደ 31 ልጆች ነን። የሽዳታት ልጆች ከአምስት ሚስት አብሮ መኖር ማለት ትልቅ ነገር ነው። በአሁኑ ሰዓት አይደለም አምስት ሚስት ሁለተኛ ሰው ሲደከም ሰው ትንሽ ነገሮች አሉ። ያ ደግሞ እሱ በዲኑና በባህሉ የኦሮሞ ባህል ላይ በተለይ አርሲ አካባቢ ሁለት ሶስት ሚስት ሴራው ይፈቅድላቸዋል። ያለችዋን አክብረው ቤት ያለችዋን አስፈቅደው በፍቅር ነው አብረው የሚኖሩት እና በፍቅር እንድንኖር የሱን ወኔ ወርሰን ነው እኛም ያደግነውና ቤተሰቡ በሙሉ በእንደዚህ አይነት መልኩ ነው የኖረ የነበረው። ማሻአላህ እንግዲህ 31 እህት ወንድሞች ምናምን ነበራችሁ ማለት ነው። ሰፊ ልጆች ናችሁ። ማሻአላህ ሰፊ ቤተሰብ ነው። ደስ ይላል። ማሻአላህ እርሶስ እንዴት ነው ወደ ትዳር የገቡት? እስኪ ስለ ትዳር እናንሳ። ትዳር ያው በዛ ሰዓት ወጣትነትም አለ። ተጠልፌ ነበር በልጅነቴ። እሺ የትንቅ 16 አመት ምናምን አመት እድሜ ይመስለኛል በዛ ሰዓት። ያለ ፍላጎት ደግሞ ጋብቻ ትንሽ ይከብዳል። በዛ ሰዓት ስለ ሴቶች መብትም የሚታወቅ ነገር አልነበረም። በጠለፋ ሄጄም አላደርኩም። ይልኩበት ሰዎች እንግዳ ሊያስተናግዱ ወዲያና ወዲህ ሲሉ እኔ የገብስ መቆጫ አስተኝቼ ማለት ነው ያስሽብኝ ጓዳ ውስጥ ወጥቼን ጠፍቼ ተመለስኩት ወደ ቤተሰብ። ወደ ቤት ተመለሱ። ምን አሉ ቤተሰብ? ወደ ትምህርቴም ምንም እያልኩኝ እየኖርኩ እያለሁ ያው ያለ ጋብቻ የወለድኳቸው ልጆች አሉ፣ ወቅት ልጆች አሉ። ከዛ በኋላ ያለው ላይፍ እንግዲህ በመንግስት ስራ ምንም እያልኩኝ እየኖርኩ ነው ያለሁት። ለሰዎች ጥሩ ትምህርት እየሰጠው ሴቶችና ህፃናቶች እንዲነኩ ባዘው አልፈልግም። ሴቶች ብቻም ሳይሆን ወንዱ ልጅ ህፃናት ላይ እኔ በጣም ጥሩ ነገር የለኝም።
አዎ ህጻናትና ሴቶች ላይ ነው በብዛት እርሶ ሲሰሩ የነበረውና እንዴት ወደዛ መግባት ቻለው? እስኪ እሱን እናንሳ። እንጃ እንግዲህ ልጅ ተወልዶ እድሜው ለቅጣትም ይሁን ለሆነ ነገር መድረስ አለበት ይመስለኛል። አንዳንድ ቦታ ላይ አሁን ልጆቻቸውን ለልመና አከራይተው የሚሰጡ ሰዎች አሉ። በሰው ቤት ገብቶ የሚሰቃዩ ህጻናቶች አሉ። የ6 ዓመት የ7 ዓመት ህጻናቶች ሰው ቤት እንግድነት ሄጄ እንኳን እነዛን ህጻናቶች ካየው ልጆቹ የማን እንደሆኑ ከተረዳው የሚደረገውን ድርጊት ሳይ እኔ ወይ በምክር አሸንፋለሁ፣ በምክር እሺ የማይሉኝ ከሆነ ከህግ ጋር የተያያዘ ስራ ነው የምሰራ የነበረው። ስቲል አሁንም ያው ነኝ። በራሴ ቤተሰብ ውስጥ ያለ ነገር ካለ ህፃን ልጅ እንዲነካ አልፈልግም። አደብ እንዲማሩ ማድረግ እንዳለ ሆኖ ማለት ነው። አደብ ማንም ሰው አይጠላም። በትክክል ስርዓትን ይዞ እንዲያድጉ ማድረግ ጥሩ ነው። ግን ያልሆነ ድብደባ፣ ያልሆነ ዱላ፣ ልጆችን ለአይምሮ ዘገምተኝነት ከሰው ጋር ከልጅ ጋር እንዳይጫወቱ የሚፈልጉ ሰዎች ወላጆች ሁሉ አሉ። ይሄ ግን በዲኑም ላይ በእምነቱም ላይ ማለት ነው በእስልምናም ሆነ በእኔ እምነት ላይ ልጆች ላይ አልተሰራም፣ እየተሰራም አይደለም። ሲጀመር ያ መሰራት አለበት። የኔ መልእክት ነው። ልጅ ከልጅ ጋር ነው መዋል ያለበት፣ እንደ ልጅ ነው መሆን ያለበት። ለምሳሌ አንቺና ባለቤትሽ የምትጨቃጨቁትን ነገር ልጆች ቁጭ ብለው መስማት የለባቸው። ነገ ለነሱ የሚዘራው ነገር አይምሯቸው ላይ ጥንቃቄ ማድረግ አለበት። የኦሮሞ ባህልና የእስልምና እምነት የተያዘ ፓርት አለ ብዬ ገምታለሁ። መርሃባ። ወደዚህ በጎ ተግባር እንድትገቡ ምንድነው የገፋፋችሁ? ወይስ የሆነ ገጠመኝ አለ ወይ? ሰው ተበድሎ፣ ህጻናት ተበድለው፣ ሴት ልጅ ተበድላ አይተው ነው ወይንስ ከውስጡ በቃ እንደዚህ አይነት ነገር እንትን ማድረግ አለብኝ፣ እንደዚህ አይነት በጎ ስራ መስራት አለብኝ ብሎ ራሱን አሳምነው ነው ወደዚህ የገቡት? አው አንደኛ የሴቶቹ ላይ በራሴ ላይ ደረሰውም አሁን ያው የጠለፋ ያልኩሽ ነገር ነው። ፍቃደኝነት አይጠየቅም። ጠለፋ ከባድ ነገር። ፍላጎት የሌለው ጋብቻ ደግሞ ወሰን የለውም። አብረሽም ስትኖሪ ልጅም ወልደሽ በፍቅር አይደለም ያንን ነገር በግድ የሄድሽበት ነገር ስለሆነ ማለት ነው። ሌላው ህጻናትን እኔ በደረስኩበት የሚደርስባቸውን ነገር አይቻለሁ። ከቅርብ ቤተሰብ ቅርብ ከማውቃቸውም ሰዎች ላይ የማየውን ነገር አላልፍም። ለምን የሚለው ጥያቄ አለኝ። አሁን ለምሳሌ የ6 ዓመት ልጅ ወይ በሽተኛ ስታስታመም ታያለሽ፣ ወይ ደግሞ ያለ አቅሞ ትእዛዝ ታዛ ስትሰራ እዛ ቤት እንግድነት ሄደሽ ታያለሽ። እኔ ዝም ብዬ አላልፍም። ተይ ነው የምባለው። ምን አገባሽ የሚለኝ ቤተሰብም አለ። ኖ እኔ ደግሞ ለምን እንደ ራሴ ልጅ ነው ማየት ያለብኝ። መንገድ ላይ አሁን ሲለምኑባቸው ራሱ ማይሆን አቴንሽን ሰጥቼ የማይበት ጊዜ አለ። አንድ ጊዜ የዛሬ 89 አካባቢ ይመስለኛል ወደዚህ ወደ መካኒሳ አካባቢ እሪ ብላ ታለቅሳለች። የሆነች ልጅ ቁጥ ብላ ነው የምትለምንበት። ምንድነው የሚል ነገር ውስጤን ተሰምቶኝ ቆም ብዬ እያየው ምን አገባሽ አይነት ነገር ነው ሴትዮዋ እኔን ያለችኝ። አብሮኝ የነበሩም ሰዎች ተባበሩን። ማዘር እርሱ ስለተናገሩ እኛም ብናግሱት ይሄን ነገር ሲጀመር ለምን አልፋችሁ ሄዳችሁ? እኔ ስለጀመርኩት አይደለም። ይሄ ኃላፊነት ይሁላችሁ ነው። ሰው በመኪናውን ከወደ ኮፈሌ ከሲዳማ ከወላይታ በደላላ ተጭኖ የሚመጡ ልጆች አሉ። አንድ ወቅት ላይ ዙዋይ ላይ አስይዣለሁ። ያለቅሳሉ። ለምግብ በሚወርዱበት ሰዓት ልጆቹ እንዲወርዱ አልተፈለገም። አይቼ አላልፍም። ብዙ ጊዜ ራሴም አላደርገው። በልጆች መብት ላይ ራሴ ብጠፋ ደስ ይለኛል፣ በሞት ደስ ይለኛል። ይግደለኝ የፈለገ ሰው አያውቁማ። ህጻናቶቹ ምንም የምታረጊያቸውን ነገር ስለማያውቁ ማለት ነው። ይህን ደግሞ የፖሊስ ግዴታ ብቻ አይደለም፣ የህብረተሰቡን ግዴታ ነው። ተደፈሩ እንዲተባሉ ምናምን ሲባል አዝናል፣ ውስጥ ያዝናል በጣም። አያውቁማ ምንም ነገር ህጻን እንጂት እንደዛ አይነት ነገር ወንዱም ልጅ ተደፈረ ሲባል አላህ ይክር ይበለን። ሴቷም 4 ዓመት ልጅ ባባት እንዲተደረገች ሲባል ምንድነው ያለው ነገር የሚለውን ነገር ነው ውስጤን ያነሳሳይ። አጂብ። እንግዲህ በእርሱ ላይ በልጅነቱ የተፈጸመው ነገር የጠለፋ የሚባለው ነገር ወደዚህ ተግባር ወደዚህ መልካም ተግባር እንዲገቡ እርሱን ገፋፍተዋል ማለት ነው።
መርሃባ ቅድም ስናነሳቸው ነበር በርካታ ነገሮችን እናያለን መንገድ ላይ ስንሄድ እናት ቁጭ ብላ በልጇ ስትለምን እናያለን እና እንዲሁም ደግሞ ይሄ መደፈር ጥቃት ሴት ልጅ ላይ የሚደርሰው ነገር ዛሬም አላቆመም። የዚህ ችግር ለምንድን ነው መፍትሄ ማግኘት ያልቻለው ይሄ ችግር ብሎ ያስባሉ እርሱ? እኔ የማስበው መፍትሄው እኛ ጋር ነው፣ ህብረተሰቡ ጋር ነው ያለው። ፖሊስና መንግስት ብቻ አይደለም ያለው። መንግስት የራሱ እሹ አለው፣ ፖሊስም የራሱ እሹ አለው። እኔ አንቺ ያለሽበት እኔ ጎረቤት የሆነሽ አንቺ ቤት ውስጥ የምሰማውን ድምጽና ሰቆቃ ምንድን ነው የሚለውን ከጎረቤት ጋር ተማክሬ ያንን መፍትሄ ፈልጌ ደርሼበት ከኔ አቅም በላይ ከሆነ ለፖሊስ መስጠት ነው። ፖሊስ ደግሞ ከመንግስት ጋር ያለውን እርምጃ የመውሰድ መንግስት ግዴታ ነው ብዬ ነው የምገምተው። መርሃባ እጅግ አድርጌ አመሰግናለሁ። ቅድም እስልምናና የኦሮሞ ባህል ይተያያዘ ነው ብለውኛልና በአለባበስ አሁን እንደዚህ ማሻአላ ደስ የሚል የተሟላ ሂጃብ ነው ብዬ ነው ማምነው። እንደዚህ ለብሶ ነው የመጡት። የድሮ የኦሮሞ ባህል አለባበስ ዛሬ ላይ እንኳን ሼፕ ምናምን አዲስ ነገር እየመጣ እየተበለሻሸ ነውና የድሮዎቹ ግን አሁን የአርሲ የሐረር የጅማን ሳየው ከሸሪዓ ልብስ ጋር ትንሽ የተያያዘ ነው። ትንሽ ሳይሆን የተያያዘ ነውና እስኪ እስልምና የእስልምና ህግና የኦሮሞ ህግ እንዴት ነው ምን ጋር ነው የሚያያዘው? ጥሩ አመሰግናለሁ ራህማዬ። የኦሮሞ ባህል ስልሽ አሁን ለምሳሌ ወደ ጉጂ ወደ ቦረና ወደ ሐረርም ስንሄድ አርሲና ባሌ ባሰው አንድ ነው። ባሌ ሀገር ስም ነው፣ አርሲ ነው። አርሲ የት አርሲ ነሽ ሲባል አርሲ ባሌ፣ አርሲ ዲዳ፣ አርሲ ላንገኖ ተብሎ ነው ዝርዝር የሚነገረው እንጂ ባሌ በብቻው አካባቢ አይደለም። ምን አለ መሰለሽ የአርሲ አካባቢ ካልቸር እናቶች የሚለብሱት አሁን ለምሳሌ እኔ የለበስኩት ልብስ እናቶች ናቸው ይሄን የሚለብሱት። ወጣቱን ክፍል የሚለብሰው የነበረው አደብ ያለው ልብስ ነው። ተገላልጠሽ አሁን ዘመን ያመጣው ጥፍር ተክለሽ እንደ አውሬ ቅንድብ ተክለሽ አላህ ሲፈጥርሽ ተሳስቶ ነበር ማለት ነው የሚል አይነት ነገር ነው አሁን እየተሰራ ያለው። ምናልባት ጸጉር ቤት የሚሰሩና ይህን ስራ የሚሰሩ ሰዎች እንዳይቃወሙ፣ አርሲ ላይ ክልክል ነው። የተለየ ነገር አንቺ ማድረግ የለብሽ። እናት ለብሳ የምትወጣው ነገር አለ። ያላገባች ሴት ደግሞ ምልክት የምትለብሳቸው ልብሶች አለው። እኔ አሁን አክስቶቼ ሀጅ ሲሄዱ ይሄን ልብስ ለብሰው ሀጅ ሄዱት። ነጠላቸውን ለብሰው ተሰትረው ይሄ የለበስኩት ጉርድ ምናምን እንደዚህ የተገላለጠ ነገር የለውም። ጉፍታውም እንዳለ ሆኖ ማለት ነው የሄዱት። ግን ይሄን ሲሄዱ ሰው እንደ ድራማ ነበር እያያቸው የነበር። አረቦቹም ምንም አይነት እንትን አላሩም። በዛው ነው ሀጃቸውን አድርገው የመጡት ከአባቴ ጋር ማለት ነው። ጉፍታ አሁን ይሄን ጉፍታ አክስቶቼ ያስቀመጡት ጉፍታ ረጅም አመት የተቀመጠ ጉፍታ ነው ያለው። ለምንድን ነው ይሄን ያደረጉት? እናቶች ናቸው፣ መሰተር አለባቸው፣ ጸጉራቸው መታየት የለበትም። አሁን ያላገባች ልጅ አለ ጸጉር አሰራርም አላቸው፣ አለባበስም አላቸው፣ አደብም አላቸው። አሁን ኦሮሞ ባህላቸው አንድ ከዲኑ ጋር ያገናኘዋል ብዬ እኔ ራሴ እንደ አንድ ደካማ ጎን ማየው ዋቀ ተኮቸ ብሎ ነው የሚናገሩት። አንድ አላህ ማያሻርኩበት ብሎ ነው እንትን የሚሉት የነበረው። ግን ይሄን ነገር ከኋላ የመጣው ህብረተሰብ ይሄንን እምነቱንም ሆነ ባህሉን የማይፈልጉ ሰዎች አሉ። አላህ ልብ ይስጣቸው፣ ፍቅር ልባቸው ላይ አላህ ያኖርላቸው። ባህልሽን ካሻንቺ ለእምነት የፈለግሽውን ሰይጣን አምልኪ ከፈለግሽ፣ ግን እሱ ጽፎ የሰጠሽን ነገር ማክበር መቻል አለብሽ። ብዙ ነገሩ አሁን እናቶችን ማክበር እንዳለብሽ፣ እናት ያለችው ነገር መሬት ጠብ እንደማይል ቁርአን ላይ አለ። በኦሮሞ ባህል ሀቲ ከበጃ ቀብዲ እናት ክብር አላት፣ እናት ከእግዚአብሔር በታች ናት የሚል ንግግር ነው ያለ። ያንን አሁን ሐዲስ ላይ የምሰማቸውን ነገሮች ምናምን በአረብኛ ስለሆነ ነው እንጂ በኦሮምኛ አለ። እኛ ድሮም እንሰማዋለን ዲኑ እንዲት ሳይስፋፋ በፊት ማለት ጀነት ከእናት እግር በታች ነው ይባላል በእስልምና። እንደ ሸሪዓ ግጋትም አላህ Subhanahu Wa Ta'ala ለሴት ልጅ እንዲሁም ደግሞ ለእናት ትልቅ ክብርን ሰጥተዋል።
በአንድ ሰውዬ ረሱል ሰለላሁ ዐለይሂ ወሰለም ጋር መጥተው ስለ ሰው ልጅ ሐቅ ሲጠይቃቸው ደጋግመው እናትህን 3 ካሉ በኋላ አባትህን አሉ 4ኛ ላይ። ይሄ ሐዲስ አለ እንዳልሹ ነው። በእስልምና አላህ Subhanahu Wa Ta'ala ለሴት ልጅ እንዲሁም ደግሞ ለእናቶች ትልቅ ክብርን ነው የሰጠው። ፈለላሂ الحمد ለዚህም አላህን እናመሰግናለን። እንዳልሹ ነው ሰው በፈለገው ነገር ማመን መፍቱ ነው። ግን የሌላውን ሰው እምነት መጥላት በእርግጥ እኔ እሰማለሁ ብዙ ጊዜ በኦሮሞ ባህል ውስጥ የተለያዩ ነገሮች በተለይ ቅርብ ጊዜ ማለት ነው የተለያዩ የሽርክ እንትኖች ተቀላቅለዋል እና አንዳንዴ ጥንቃቄ ይፈልጋል። አላህ Subhanahu Wa Ta'ala የፈጠረን እንደዚህ በብሔር ከፋፍሎ የፈጠረን አላህ Subhanahu Wa Ta'ala ነው። ደግሞ ምክንያቱንና ሰበቡንም ሲነግረን እንድትተዋወቁ ነው አለቀ። ሌላ ምንም እንትን የለው። ሌላው ሰው ደግሞ በፈለገው ማመን ይችላል። ግን በሽርክ ላይ እንዳንተባበር ደግሞ አሁንም ትእዛዝ ተሰጥቶናል። ጥንቃቄ ማድረግ አለብን። ለእናት መታዘዝ እንዳለ ሆኖ በሽርክ ላይ ግን እናት ስታዝ መታዘዝ እንደሌለብን አላህ Subhanahu Wa Ta'ala ይነግረናል ማለት ነው። በጣም ነው የማመሰግነው። ሀደ ሲንቄ ነው ታደለርሶ ሀደ ሲንቄነት ወደ ሀደ ሲንቄነት እንዴት ነው የገቡት? ወደ ሀደ ሲንቄነት እንዴት ነው የገቡት? ማለትም ይሄ በስልጣን ነው የተሰጡት ወይ ሹመት ነው ወይንስ ወርስ ነው? እሱን ባቅ ደስ ይለኛል። ጥሩ ጥያቄ ነው የጠየቅሽኝ። ሀደ ሲንቄ ከመሬት ተነስቶ ማንም መሆን አይችልም። እናቶች ናቸው መሆን ያለባቸው። እናት ሲንቄ ማለት በኦሮሞ ባህል የእናትነት ምልክት ነው። ስታገቢ እናትሽ መርቃ መንበላ ቆርጡማ የሚባል ነገር አለ ትራስ እሱንና አንዳንድ የባህል እቃዎችን አያይዛ መርቃ ነው የምታወጣሽ። እቺ ምልክት ናት፣ የእናትነት ክብር ምልክት ናት። ይሄን ይዘሽ አንቺ የፈለገ ጦርነት ውጊያ ቢኖር ሂስትሪውንና ታሪኩን የሚያክሰው ካለ እልል ብሎ እናት እንግዲህ ክብር ተሰጥቷታል። ከላይን የተሰጣት ሰው አይደለም የተሰጠው። ይሄን ይዘው ወጥተው እልል ብሎ ከቆሙ ጦርነት የለም። ጉሩቤትም ጩኸት ቢኖር 10ም ሁኚ አትሁኚ በጩኸት ነው ሰው የሚጠራሩ። እልል ብለው ነው የሚወጡት። በእልልታ ነው በጩኸት አይወጡ። እልል አልሽ ማለት ሲሆን የሰላም ጥሪ ተጠርተሻል ማለት ነው። ተወጫሽ እሱን ይዘሽ ያንን አንቺ አልፈሽ ከሄድሽ በጎሳ ሽማግሌዎች አሉ አባገዳዎች። ያው አሁን በዚህ ሰዓት አሁን ለምሳሌ የእምነት አባቶች አሁን ቄስ ኡስታዞች ምናምን እነሱ በሌሉበት ዘመን አባገዳዎችና የሀገር ሽማግሌዎች እኛ እልል ብለን የወጣነው ነገር ጥላ ላይ ይቀመጣሉ። ዛፍ ስር ቁጭ ብሎ ጠርተው ጥፋተኛው ማን እንደሆነ ተነጋግረውበት አስታርቀው ቅቤ ቀብተው ማር አሳብሮ አንድ ኩባያ ማር አብሮ ጠጥተው እንዲጣፍጡ ለእርስ ለራሳቸው ማለት ነው። ኮሶ እሪት ኮሶ ታቂው ምናል ሁለተኛ ይሄ ነገር እንዳይደከም በመሃላቸው ኮሶ ተደፍቶ አስታርቀው ነው ወደ ጌታቸው የሚገቡት የነበረው። ይሄን ግን የኔ አባት በዘመኑ እኛም ልጅ ሆነን ትልቅ እስከመሆን ድረስ የአባቴን ታሪክ አውርቼ አልጨርሰውም። ሲዳማና አርሲ በድንበር ይጣላ ነበር። ያንን አሁን መከላከያ መድበሽ ፖሊስ ተደርድሮ ምናምን አሁን ሸኔና ምንድነው ፋኖ ምናምን ተብሎ አሁን ህዝብ መንግስት አብሮ መከራ የሚያየው አይነት ነገር የነበረውን ጦርነት የኛ አባት ግን ከሀገር ሽማግሌዎች ጋር ሸምግሎ የሲንቄ እናቶች ባሉበት ሰላም አውርደው ነበር የሚመጡት። ትልቅ ስራ ነበር የሚሰራበት። አሁን በዚህ ሰዓት እኔ ውርስ ነው እንጂ ሹመት አይደለም። ሲንቄ አሁን ስልጣን አድርጎታል ሰው አይደለም። ስልጣን የእናትነት ምልክት የሰላም እናት ምልክት ማለት ነው። ከምንም ነፃ መሆን ያለባት ያቺ ፖለቲካ ገንዘብ ፍለጋ በጉቦ በምን ሴራውን መስበር የለባትም። አሁን በአሁኑ ሰዓት ተበላሽቷል። ከሰሙም ይቅርታ ጠይቃቸዋለሁ ወይ ልቦና አላህ እንዲሰጣቸው ወደ ፈጣሪ መጫው ነው። አንድ ነገር ቢፈጠር አደ ሲንቄዎች ይተሩ ቢባል ገንዘብ አለ ወይ ተብሎ ሁሉ እንደሚጠየቅ ሰማለሁ። እኔ ግን በገንዘብ አይደለም በወረስኩት በእናት በአባቶቼ በአያቶቼ መንገድ ነው የሚሄድበት። ፍቅር ደግሞ ማንም አንቺ የፈለግሽውን ነገር ሁኚ፣ አማራ ሁኚ፣ ትግሬ ሁኚ፣ ምንም ሁኚ፣ ስለ ሰላም ማስተማር ያለባት ሲንቄ
ኦኬ ስለዚህ ሲንቄነት የሰላም መገለጫ ነው ማለት ነው። ያው የሰላም አምባሳደርም የሲንቄ አምባሳደርነትን ራሳቸው ጠርተው አሁን ዛሬ እናንተ በክብር እንደጠራችሁኝ ተጠርቼ ነው። እኔ ያንንም እንዲያደርጉ አልፈልግም። ምክንያቱም ሹመት ወይ ስልጣን ወይ እንዲሸለም ብዬ አይደለም ያንን ነገር ማድረግ ያለብኝ። ውስጥሽ ያለውን ነገር ለህብረተሰቡ ማካፈል ሼር ማድረግ አለብኝ። አንቺን ደግሞ ማስተማር አለብኝ፣ ወጣቱንም ማስተማር አለብኝ። አሁን በአሁኑ ሰዓት ማስተላለፍ የምፈልገው መልእክት ሲንቄ ክብር አጥቷል፣ ልብሱም ክብር አጥቷል። ፈሩን ለቆ ሄደ በቃ እንድትተዩ። ለምሳሌ ሂጃብ ትምህርት ቤት እንዳይለበስ የተደረገው ነገር ባህሉም ለወደፊት እሱንም እንዳታደርጊ የሚደነገግ ነገር ይኖራል ብዬ ፍራቻ አለው ከጀርባዬ ማለት ነው። እኔ የውስጤ ጥርጣሬ ነው። አላህ ይጠብቀን። በነገራችን ላይ ስለ ሰላም ሲያነሱ በእስልምና ለሰላም ትልቅ ቦታ ተሰጥቷል። አንድ አጋጣሚ ነበር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከመላካቸው 5 ዓመታት በፊት በ35 ዓመታቸው በመካ ውስጥ አንድ ስምምነት ተደረገ። ሐልፍ الفضيل ይመስለኛል፣ እንደዛ ይመስለኛል። ያ ስምምነት የተደረገው መካ ውስጥ የቁረይሽም ይሁን ሌላ ብሔር ብሔረሰብም ይሁን የተበደለ ሰው መቀጣት እንዳለበት የሆነ ህግ አስቀመጡ ብቻ ሰዎች ስለተበዳደሉ እና በዛ ስምምነት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተሳትፎ ነበር ከነብይነታቸው በፊት ማለት ነውና ነብይ ከሆኑ በኋላ ምን አሉ? ዛሬ ላይ ያ መካ ውስጥ የተደረገ ያ ስምምነት ቢደረግና ቢኖር ኖሮ ዛሬም ነብይ ሆኜ እሳተፍ ነበር ብሎ ያሉበታልና ይሄ ምን ነው የሚያስተምረው? እስልምና ለሰላም ትልቅ ቦታ እንደሰጠ እንማርበታለን ብያምናለሁኝ። መርሃባ እርሶ የሆነ አንድ ሚዲያ ላይ ሆስፒታል ውስጥ የቫይረስ መርፌ ወይንም ደም ተሰጥቶኝ የቫይረስ ተጠቂ ሆኛለሁ ብለው ሲያነሱ ነበርና አንዳንድ ሰዎች ደግሞ እንደዛ እንዴት ይሆናል? ደም የሚሰጠው በባለሙያዎች ተመርምረው ነውና እንዴት ይሆናል የሚል ጥያቄ እያነሱ ነውና ያሉት እንዴት እንደተከሰተ እስኪ ብናውቅ። ሜሪ በጣም የምወዳት ልጅ ናት። ተከስቶ ነበር ይሄ መነጋገሪያ እስከ መንግስት ድረስ ሆኖ ነበር። የአቀራረቡና አመላለሱን ልብ ብሎ አላዳመጠው። ጤናው ለኔ ግማሽ አካሌ ነው። እንጀራ ስበላበት የነበረ ውስጡ ስሰራኝ ነበረ ነውና እኔ ከቫይረሱ ጋር በተያዝኩበት ሰዓት አሁንም ቢሆን 4 ነጥብ በዛ ዘመን የደም ቼክአፕ አይደረግም ነበር። አሁንም ዛሬም ነገር ባለቤቴ ነፃ ነው፣ ልጄ ነፃ ነች እንጂ ከሰዎች ላይ የተወሰደው ደም ቼክአፕ አልነበረም በዛ ሰዓት። አሁንም ቢሆን መንግስትም ይሁን ጤና ባለሙያ አሁንም ሰምቶ መነጋገሪያ እንዳያደርጉት ምፈልገው ጥፋትም ከሆነ ይቅርታ ጠይቃቸዋለሁ። ግን ጥፋት አይደለም። የደረሰብኝን ነገር ደግሞ በኮንታሚኔት ነው፣ ሐኪሙ ሰጥቶኝ አይደለም። ለኔ ደም የሰጡኝ ልጆች ከቫይረሱ ጋር እንደሚኖሩ ካረፉ በኋላ ይሰማ አልታወቀም። 2 ልጆች ለኔ ስወልድ በሰርጀሪ ነው የወለድኩት። ሐኪሙ ለኔ ይሄን ሆነ ብሎ አያደርገውም አልነበረም በዘመኑ። አሁን ግን ጥሩ ነገር ላይ ነው ያለ ነው የሚለውን መልእክት ለማስተላለፍ የራሴን ላይፍ ነው ያስተላለፍኩትና ይሄ ደግሞ ወንጀል አይደለም። የበለጠ ነገር ደግሞ ማቅረብ የነበረብኝ ብዙ ነገሮች ነበሩ ሐኪምን የሚያስወቅስ ነገር። ያንን ግን አሁንም ማንሳት አልፈልግም፣ አላነሳምም፣ ዛሬም ነገም አላነሳ። በታሪክ አንድ ቀን አላህ የሚጠይቃቸው ቀን አለ፣ ይጠይቃቸዋል እሱ። ይሄ የቫይረሱ ታሪክ ግን ብዙ ሰው መነጋገሪያ ያደረገው በዘመኑ ቼክአፕ አልነበረም። 80ዎች ውስጥ በሽታው ገባ ተባለ። እንዴት እንደገባ፣ ከየት እንደገባ፣ በማን በኩል እንደገባ ቢታወቅ ነገር አልነበረም። ከዘመናት በኋላ ከቆይታ በኋላ የብለድ ቼክ እየተደረገ ነበረ ወሰደው። ጥሩ ስራ ተሰርቷል። አሁን ገጠር ላይ እናቶችን የሚያዋልዱ እናቶች የትኛው ጥንቃቄ ያደርገው ነበር? እኔን ሲያዋልዱ የነበረው ወይስ ሌላውንም ህዝብ ሲያዋልዱ የነበረው? ምንም እውቀት ባልነበረ ሰዓት ነው ያ የተከሰተው። አሁን በአሁኑ ሰዓት ጥሩ ነገር ነው ያለው።
አሁን ኢቦላ ገባ፣ አንድም አዲስ ገባም የተባለውን በሽታውን ለምሳሌ ተደርሶበታል። ጥሩ ስራ ነው እየተሰራ ያለው። በጊዜ ተደርጎ ሁሉም ነገር ገደብ ተደርጎለት ጥንቃቄ እንድታደርጊ ተደርጓል። በዛ ሰዓት ግን አልተደረገም። ይጠይቀኝ የፈለገ መንግስት በዛ ሰዓት አልነበር። እኛ መድኃኒት በኮንትሮባንድ በሚገባ ዘመን ነው 82 ማለት እንግዲህ እናንተም አትወለዱ ረጅም ዓመት ነው። በዛ ሰዓት ምንም አይነት ቼክአፕ አይወሰድም ነበር። እኔም ያው በራሴ አንዳንድ ህመሞች ምክንያት ነው ቤተዛታ ክሊኒክ መጥቼ ነገር የሰማሁት። በሽታው እንዳለ እንሰማለን፣ በወሬ ደረጃ እንደዚህ በሽታ አለ ምናምን ሲባል እንሰማለን። ግን ይሄንን የሰማነው በዛ መሰረት ነው እንጂ አሁን ሜሪን መነጋገሪያ አድርገዋት ነበረ ካኔቲ ሚዲያ። ግን እሷ ጥፋቷም አይደለም የኔም ጥፋት አይደለም። ጤና ቢሮ በጣም ተንጫጭተዋል። ደውሎ ሁሉ የሰደቡኝ የጤና ባለሙያዎች ነበሩ። መልስ አልሰጠኋቸው። አዳምጡት አውርቼዋለሁ፣ እናንተም አዳምጡት፣ እኔም ላዳምጠው፣ አብረን ሆነን እናዳምጠው ሁሉ ብዬ እስከ ቢሮ ኃላፊዎች ድረስ ሄጄ አነጋግሬያለሁ። መልስ አልሰጡም። እኔ ይቅርታ እንዲጠይቁኝ አልፈልግም። በዚህ አሁንም ቢሆን ዛሬም ነገም ቢሆን እንዲጠይቁኝ አልፈልግም። አኑሮ እኔ ካላህ በታች ከጤና ቢሮ ጋር ረጅም ዓመት በጥሩ ፍቅርና በጥሩ እንክብካቤ ነው ከኔ ጋር አብረው ሲሰሩ የነበሩት። ይሄ ለምን ተወራ? የራስሽን ላይፍ ማውራት መብት አርክሽ ይመስለኛል አለኝ። ግን እኔ ራሴን ሰጥቼ ነበር እየለፈለፍኩ በወድቅ ብታነሽ የሚለው ራሴን ሰጥቼ ሳስተምርበት የነበረው ይሄን ነገር መስጊድ ላይ ሁሉ በጁምዓ ፕሮግራም ላይ ዚቄራ መስጊድ ላይ ረጅም ዓመት ተሳተፍ ነበረ። ብለዋ መስጊድ ምናምን ላይ እናወራለን ከሴቶች እናቶች ጋር አንዳንድ ነገርን ትምህርት እኔ በአበል ሳይሆን በራሴ አስተምራቸው ነበረ። እና ጤና ቢሮውን በዚህ አጋጣሚ ምንም የሚሰሙ ከሆነ በዛ ዘመን ቼክ አይደረግም ነበር። 4 ነጥብ ካለ እኔ እቀጣለሁ ያ ነው የነበር። ስለዚህ እርስዎ ያንን ያነሱት አንድ ስለ ራሱ የህይወት ታሪክ እያወሩ ነበር። 2 ደግሞ ዛሬ ያለው ለውጥ ለማሳየትም ጭምር ይመስለኛል። እንደዛ ነው እኔ ከእርሶ የተረዳሁት። መርሃባ። እሺ ወደ እርሶ እንመለስና ይሄንን ነገር ሲሰሙ ከጊዜ በኋላ ነው አይደል የሰሙት? ከክስተቱ በኋላ ነውና እንዴት ተቀበሉ? ይሄ የአላህ Subhanahu Wa Ta'ala ቀደር ነው ብሎ በአላህ ቀደር አምኖ ነው ወይንስ እንዴት ነበር እስኪ ተቀበሉት? ከኔ ብዙ ሰዎች ታሪክ ወስደዋል። ምንም አልመሰለኝም፣ አልገዛሁትም፣ ከመሬትም አልወሰድኩትም። እናቴም ሰጣኝ አይደለም አባቴም ሰጥቶኝ አይደለም። ሰበብ ነው አላህ ያመጣው ነገር ነው። ተቀበልኩ፣ ኖርኩኝ፣ መድኃኒቴን እየወሰድኩ ሌሎች ሰዎች ደግሞ ብዙ ችግሮች እንዳይደርስባቸው ምን አይነት ጥንቃቄ ማድረግ እንዳለባቸው መገለል እንደሌለባቸው። በር ተዘግቶበት የሞተ ስንት ሰው አለ፣ ያለቀ ህዝብ አለ። እንዳትገቡ እዛ ቤት፣ እንዳትጨብጡ፣ እንዳትስሙ። ኢቭን እኛ የለበስነውን አንሶላ አንስቶ የሚያቃጥል ሰው እንደነበረ እኔ መናገር አልፈልግም። እኛ በጠጣንበት ኩባያ ሰው አይጠጣም ነበረ። እኛ የበላንበት እኔ አሁን ለምሳሌ ብዙ ነገሮች እጠነቀቃለሁ። ይሄን የባህል ልብስ ራሴ ነኝ የምሰፋ። መርፌ እኔ የምሰፋበትን መርፌ አንስቼ ነው የምደብቀው። ልጆቼ ልጄ እንዳትነካብኝ ድንገት ቢወጋኝ ትሰፋለች እሷ ማምራ ደብቄ ነው ማስቀመጠው። እንቅፋት መጥቶኝ ራሱ በጀማ ሰው እንዳይነካኝ እናገራለሁ። አልደብቅም ነበር። ይሄን ደበቅሽ ይሄን አደረግሽ ለምን ለልጆችሽ ሞራል እንትን ምናምን ቤተሰቦቹ የሚለው ነገር አለ። እኔ ለቤተሰብ አይደለም ህብረተሰቡን እኔን ያየ ተቃጣ የሚባል ንግግር አለ መሰለኝ። እኔ የደረሰብኝ እንዳይደርስባቸው በሐኪም ምክር ብቻ ሳይሆን ተጎጂው ነው አንድ ነገር ማድረግ ያለበት። ሰርቲፊኬቱን ወይ የዶክተሬቱን ማዕረግ ማግኘት አቅቶኝ አይደለም። ከነሱ በላይ ሰርቼበታለሁ። HIV ላይ የዓለም ህዝብ ማንም ይመሰክራል። ለገንዘብም ደግሞ አልነበረም በዛን ሰዓት ስሰራ የነበረው ሰርቻለሁ በትክክል ሚሊዮን እስከመሸለም ብዙ ሰርቲፊኬቶችን ዛሬ ተሸክሜ ብመጣ ደስ ይለኝ ነበር። እሱን ሁሉ ደርድሬ ተቀብያለሁ።
ግን ጥሩ ነገር ላይ አድርሻለሁ። ሰው እየመከር ጋብቻ ላይ ይሄ በዚና የሚመጣን ነገር ተመርምረው ሰዎች ትዳርም እንዲይዙ ለመውለድም ቤት ውስጥ ሲወልዱ ሄዶ ተመርምረው ነፃ መሆናቸውን እንዲያውቁ ብዙ ስራ ሰርቻለሁ ለህዝቡ ማለት ነው። እንጃ እንግዲህ እንደኔ ሰው የሚለውን አላውቅም፣ ግን በገንዘብ ተገዝቼ አይደለም በዛን ሰዓት ስራ ነበር። ራስን አሳልፎ መስጠት ራሴን አሳልፌ ነበር መሰራ የነበረውና ለቤተሰብ ሞራል ምናምን ለተባለው እኔ አልহামዱሊላህ ጥሩ እናትና ከአላህ በታች ነብይ ሆኖ እንደማላ ሰጥቶኛል። ከምንም በላይ አላህ ከክፉ ነገር ይጠብቀው። ለስል ነው ሱም ላይፊን ያሳለፈት የእናት ልጅ አንድ ነው ያለውና ብዙ ነገሮችን ለሱ ስል ራሴን ከበር አድርጌ ነው ምኖር የነበረው። የሚያኮርፉኝ ነበር ቤተሰብ ልጅም እህቶቼም ለምን ሚዲያ ላይ ነገር ሽር ምንም አይመስለኝም። ያውንም ዛሬም ነገም ምንም አይመስለኝም። ሰው ማዳን ነው ስራዬ። አሁን ሰው ወድቆ ሰው ሲያነሳ ሲሮጥ ነው አታንሱ ቆይ ይሄን የሚያሰለጥን ሰው ይላል። አደጋ ደርሶብሽ አላህ ያድርገው እዚህ ጋር አንቺ ብትወድቂ ወይ እሱ ቢወድቅ ሮጠሽ አንቺ ነሽ መታነሽ በምንድነው መታነሽ ብላ አያስተምሩሽ። አደጋ መኪና አደጋ በሚደርስበት ሰዓት አፋርጎ ነው ሰው ተሸክሞ የገጠር ሰውን ሲያነሳ የነበረው። እዚህ ላይ ሰው ማንም ይሰራ ሰው አልነበር። እኔ እናከር ራሴ ነው ጋፍቲ የሰውን ነፍስ ማዳን ይሄ ትልቅ ቦታ የሚሰጠው ነው። አንዲትን ነፍስ ያዳነ ሰው የዓለምን ነፍስ እንዳዳነ ነው የሚቆጠረው። የአንዲትን ነፍስ ደግሞ ያጠፋ ሰው ዓለምን በሙሉ የዓለምን ነፍስ በሙሉ እንዳጠፋ ነው የሚቆጠረው ይላል ሐዲስና እስልምና እንደዛ ነው የሚያስተምረው። መስጂድ አካባቢ ምክር ሰጥ ነበር አሉ። ምን ይያሉ ነበር ምክር መስጠት? እስኪ ብናቅ ደስ ይለኛል። ምክር መስጠው አጋጣሚውን የሙስሊሙ ህብረተሰብ ብዙ ጊዜ ስለ ጤናውም ሆነ ሴቶች በተለይ ብዙ ትልልቅ መድረኮች ላይ አይገኙ። የተማሩ ብዙና ሴት ሙስሊሞች አሉ፣ ለኛ ፕሮፌሰሮች አሉ፣ ዶክተሮች አሉ፣ ኢንጂነሮች አሉ። እንዲህ አይነት ቦታ ላይ እቺን አጋጣሚ ተጠቅሞ ብዙ ነገር ከራስሽ ሙያ አንቺ ላይ ካለው እንትን አንፃር ማስተማር ትችያለሽ። የሆነች ጋፕ ይዝና ስለራሴ ነግራቸዋለሁ። ኤችአይቪ እንዴት ራሳቸውን መጠበቅ እንዳለባቸው፣ ኤችአይቪ ያለበት ሰው ደግሞ የትኛውም ቦታ ላይ ምንም አይነት ህብረተሰብ ጋር ተቀላቅሎ መኖር እንደሚችል፣ አድሎና መገለል እንዳይደርስባቸው ይሄን በጣም መመክራቸው ነበር። እና ሰው በማዳን አይደለም ሰው አንድ ታሪክ ብነግርሽ ወይ ይሆናል። ውሻ ተገጨ እያየሁ ውሻው የተገጨው ከዚህ በታች ደቃቃ ከጉልበቱ በታች ከዚህ በላይ አለ ዋይ ያለ ነው። ሌላ መኪና መጥቶ እንዲወጣበት ሰው ሁሉ አይቶት ነው የሚያልፈው። ይሄን ውሻ ሂጃብ ለብሻለሁ ያዩኛል። ውሻ ሙስሊም አይነካም ነው የሚባለው። ይሄን ውሻ አንቺ ብትሆኚ ምንድነው የምታደርጊው? ከአስፋልቱ ላይ ማሳት አለብኝ ወበስ ይሄን ውሻ ቦትቼ ማለት ነው ፌስታል አላደረኩም እንጂ መኪኖቹን እንደ ትራፊክ አስቆሜ ዱከም ከተማ ውስጥ ነው ወደ ዳር አወጣሁት። ምንድነው የገጠመኝ? አንድ ከሰል የሚሸጥ አካል ጉዳተኛ ነው፣ ክራንች በክራንች ዊልቸር ላይ የተቀመጠ ሰው ከሰል ነው የሚሸጠው። ዳር አውጥቼ ከኔ ጋር ሊደባደብ ተነሳ። እኛው ቆሻሻ መጣያ ነው ሲለኝ አይደለም ወጣ ተገጭ እንጂ ሩህ አለ። አዎ ነፍሱ አለች አድኑኝ እያለ ነው። ድምጹን እየሰማህ ነው፣ ቁጭ ብለህ እያየህ ነው። አንተም አሁን ባላህ እጅ ተይዘህ ያለህ ሰው ነህ፣ ግን ቁጭ ብለህ እየሰራህ ነው ለመኖር ራስህን ለማኖር። ውሻውን ግን ማዳን ስላለብኝ ነው ማዘጋጃ ጠርቼ አስነሳለሁ። አንሰዳደብ ታላቅ ይቶናለህ ብዬው ሌሎች ሰዎች ግን ቆሙ ነው እኔን ሲያዩኝ ነበር። ጥያላ እንስሳት ይያለዱ ውሻ ነው እንግዲህ። ውሻ ግን ከማንም በላይ ለሰው ልጅ ታማኝ ከምንም በላይ ከሰው በላይ እሱ ነው የሚባለው። እንግዲህ
ሐዲስ ላይ ምን እንዳለ አላውቅም። አንድ ታሪክ አለ እኮ በእስልምና አንዲት ዝሙተኛ ሴት ነበረችና በዝሙት ነው የምትኖረው። በጣም እንግዲህ ዝሙት ማለት ዚና ማለት አላህ Subhanahu Wa Ta'ala እንዳትቀርቡት ነው ያለው። እንዳትሰሩት ሳይሆን እንዳትቀርቡት የሚል ማስጠንቀቂያ ነው የተሰጠና ዝሙተኛ ነች። ውሃ ልትጠጣ ስትሄድ አንድ ውሻ እያለከለከ ውሃ ጠምቶት ሲመጣ አየችው። ከዛ ጫማዋን አወለቀችና ከጉድጓድ ውስጥ ውሃውን አውጥታ ውሻውን አጠጣች። አላህ Subhanahu Wa Ta'ala በዛ ሰራዋ ምክንያት ወንጀሏን ምሮላት ጀነትን ሰጣት። ይሄ ነው ያለውና يرحم من في الارض يرحمكم من في السماء ነው። ምድር ላይ ላለ እዘኑ ከሰማይ ያለው ደግሞ አላህ Subhanahu Wa Ta'ala እንዲያዝንላችሁ የሚል መመሪያ ነው ያለን። እስልምና ውብ ነው በነገራችን ላይ ለሰው ልጅም ሆነ ለእንስሳቶች ሩህ ላለ ሁሉ እንድናዝን ነው የታዘዝ ነው። ለኛ የተላኩ የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ለዓለም እዝነት ነው ይላኩ ይላቸዋል። የተላኩት ለዓለም እዝነት ነው ይላሉ እሳቸውም። አንዴ ከመካ እንግዲህ የረሱል ሰለላሁ ዐለይሂ ወሰለም ታሪክ ለኛ ችግራቸው ሐዘናቸው ድሎታቸው መመሪያችን ነው የምንማርበት ነው እኛን የሚያስተምረን ነውና መካ ውስጥ መኖር ሲከብዳቸው ከመካ ወደ ጣይፍ ሸሹ። አንድ ዳዋ ለማድረግ ነው። መካ ውስጥ ቁረይሾች ዘምተውባቸዋል። እናታችን ኸዲጃ ረዲየላሁ ዐንሃ ሞታለች። ለሳቸው መከላከያ የነበሩት አቡ ጣሊብ አጎታቸው ሞተዋል። ቁረይሾች እሳቸው መግደል ሁሉ ፈልገዋል። ብዙ መከራዎች ደርሶባቸው ወደ ጣይፍ ሸሹ። ወደ ጣይፍ የሄዱበት ምክንያት አንድ ዳዋ ለማድረግ ነው። ሰዎቹን የጣይፍን ህዝብ ወደ እስልምና ለመጥራት በሄዱበት ጊዜ አልተቀበሏቸውም። የጣይፍ ህዝቦች አይደለም እስልምና መቀበል ይቀርና ረሱልን ሰለላሁ ዐለይሂ ወሰለም በድንጋይ ባሮችና ሴቶች ህፃናት ምንም አቅል የሌላቸው ሰዎች በድንጋይ እንዲደበድቧቸው አደረጉ። የመጨረሻ ደምቶ ጫማቸው በደም እስከ ራስ ድረስ ደበደቧቸው። ያኔ ረሱል ሰለላሁ ዐለይሂ ወሰለም ወደ መካ እየተመለሱ ሳለ እንደኛ አያማርሩም። ለምን እንደዚህ ያደረከኝ? ያንተን ዳዋ ለማሰማት ብዬ እኔን እንደዚህ ታደርገኛለህ? እኛ እኮ ትንሽ ሙሲባ ሲደርስብን አላህ ቆይ ምን አድርጌ ነው የምሰግደው ላንተ አይደል እንላለን፣ እናማርራለን። የአላህ መልእክተኛ ግን እንደዚህ ያልነበሩ። የመጨረሻ ምን አሉ? ጌታዬ ወይ ለማን ትተወኛለህ? ለነዚህ ባዕድ ህዝቦች አሳልፈ ትሰጠኛለህ? ደካማነታቸውን ገለጹ። የአላህን Subhanahu Wa Ta'ala አያልነት እዝነቱን ደግሞ ተናዘዙ። ከዛም በኋላ በተውበት ወደ አላህ ተመለሱ። አንተ ከወደድክልኝ ምንም ግድ የለኝም። ተደብድበዋል፣ ደም በደም ሆነዋል። ሰዎች አላመኑላቸውም፣ ቀልባቸው ተሰብረዋል። ከመካ ውስጥ እኮ ተቸግሮ ነው የወጡት። መሸሻ መደበቂያ ፍለጋ ነው የወጡት። ያንን ግን አጡ። እየተመለሱ ሳለ ይሄንን ቃል ነው ያሉት። አንድ በአላህ ወደ አላህ Subhanahu Wa Ta'ala ተመለሱ። ኃያልነቱን ሐዘኔታውን ገለጹ። የራሳቸውን ደካማነትን ደግሞ ተናዘዙ። ከዛም በኋላ በተውበት ደግሞ አንተ ከወደድክልኝ እኔስ ግድ የለኝም፣ ሌላውስ ግድ የለኝም ብለዋል። ያን አላህ Subhanahu Wa Ta'ala በነስር ደረሰላቸው። መላእክቶች መጡ ከሰባቱ ሰማያት። ጅብሪል ከነ መለኩል ጅባል። ጣይፍ በሁለት ትላልቅ ተራራዎች መሃል የምትገኝ ነች። ያ የተራራ መላእክት መጣ። አንተ ያ ነብይላ እዘዘኝ፣ እነዚህ ያዋረዱህን ህዝቦች የበደሉህን ህዝቦች ሁለቱን ተራሮችን አላትሜ ላጥፋል። ግን የሚገርመው የአላህ መልእክተኛ መልስ ግን በጣም አጃኢብ ለኛም አስተማሪ የሚሆን ነበር። ከነዛ ህዝቦች ተስፋ ቆርጧል። አይሆንም አሉ፣ አታጠፋም። እነዚህ ሰዎች ዛሬ ባያምኑም እንኳን ከነሱ የሚወለዱትን ትውልዶችን እጠብቃለሁ ገና ነበር ምላሻቸው። ሱብሃንአላህ አላህም ሰጣቸው። በቀስት እየተመቱ እየተወጉ እየደሙ ነፍሳቸው እኮ እየወጣች እያለች ፊዳ ከያ ረሱላህ የሚሉ ትውልዶችን ደግሞ አላህ ሰጣቸው። እኔ ልሰዋልህ የሚሉ ጋሻ የሚሆኑላቸውን ትውልዶችን አላህ Subhanahu Wa Ta'ala ሰጣቸው ሰለዋቱላሂ ወሰላሙ ዐለይሂ። ስለዚህ እዝነትን ያስተማሩ ነብይ ናቸው የኛ ነብይ። መርሐባ። ወደ ሌላ ሲራ ገቦኝ ሳላቅና ይቅርታ። እርሶ ብዙ ጊዜ ያለው ትላልቅ ፕሮግራሞች ላይ የኦሮሞ ባህል ምግቦችን እየሰሩ ያቀርባሉና ያስተዋውቃሉ። ምስጥሩ ምንድነው? መልእክቱ ምንድነው? ጥሩ ነው። የረሳሁትን ነገር ነው ያስታወሽኝ።
የኦሮሞን ባህል ምግብና አሁን የምታዩ ላይ የምለብሳቸውን ልብሶች ማለት ከ1979 ዓመተ ምህረት ማለት ረዥም ማንም ሰው አያውቀውም፣ ትቶታል። ይሄ ከብት ቆዳ ነው ድሮ የሚሰራው ከቆዳ። አዎ ህርድ ታርዶ እነዚህ ወይ ፈን ወይ ጥጃ ያ ተፍቆ ታሽቶ አደስ ቀያ የሚባል ነገር አለ፣ መጥፎ ሽታ እንዳይወጣው ቆዳ ስለሆነ ውብ ነው የእናቶቻችን ሽታ። ይሄ አሁን ፈረንጅ ባመጣው ቀለምና ሽታ አይደለም፣ የራሳቸው የሆነ ናቹራል የሆነ ነገር ነበራቸው። በሱ ያደርጉታል፣ ታጠሙታል፣ ይለብሱታል፣ ያምርባቸዋልም፣ ሽታውም ያወዝሻል። እኔ በጨርቅ ሶስቲ ይዱቡ ባህሉ ቢያደርግ እኔ ሆኜ ነው አይደለ እንዴ መኖር ያለብኝ? ፈረንጅ ሆኜ ወይ ደግሞ ሌላ ሰው ሆኜ መኖር የለብኝም። የራሴን ባህል ይዤ እምነቴን መያዝ የሚከለክለኝ ነገር አለ እንዴ? ጥያቄ ራሴን ከሰው ጋር ተማከርኩም። ምክንያቱም አክስቶቼ ከዚህ ተነስተው እስከ ሀጅ ድረስ ሲሄዱበት ልብስ ለምንድን ነው የተጣለው? ለምንድን ነው አያቴ ስታገባይ ነበር ካለ ቤት ውስጥ እናቴ ሳትወለድ ማለት ነው ይዛ የባህል ምግብ ይዛበት የሚታችሁ ገበታ አለ ወይ አንድ ቀን አላህ ካለ ኢንሻአላህ ትጎበኙታል ኢንሻአላህ። የውሸት ታሪክ ሰው በብር ገዝቶ ምን ብሎ ቤት ውስጥ የሚያስቀምጠው አይደለም። ገጠር ሲሄድ አያለው የአያቴን እቃዎች ትራስ አለ በእንጨት የተሰራ። አሁን እሱን ነገር ፀሐይ ላይ ስታወጪው ቅቤ ነው ከላዩ ላይ የሚፈልቀው። አዎ እነሱ በሚመጡ ሰዓት ኮቼ የሚባል ነገር አለ፣ የጥጃ ስጋ ነው፣ ፊኒና ነው የሚባለው። እሱ ተደርጎበት ነው ይዛ የምትመጣው። ጮኮ አመን ቅቤ ለሴቶች የምትቀባውን ለአገባችበት ቤተሰቦች ራሷን መታዛ ቤተሰብ ባሏ ጋር ስትሆን እንግዳንችና ራሷን የምታስተናግድበት ይዛ ነው የምትሄደው። ያን እቃ ግን እኔ ራሴ ጋር ነው ያረኩትና አያለው ብዙ ጊዜ ቤተሰብም እንግዳ ሲመጣ የፈረንጅ ምግብ ቀርባ ያገኛ ቤት። የሚገርምሽ ነገር ተንኮለኛ ነበር። ገንፎ ተሰርቶ ቆሪ ላይ አባዬ እስካል መጣ አይነካም። እኔ ግን ተንኮለኛ ነኝ። ከፍቼ ጎረስ አረግና ከልሽ ተድኞ ነበር የሚሄደው። ጮኮ ይሰራል ሰርግ ምናምን እንዲህ ሲኖር ወይ ሌላም ፕሮግራም ላይ ይዘው ለመሄድ ጮኮ በግሩፕ ነው የሚሰራው። ቶሎ እናቶች 3-4 ጎረቤት ካለሽ አንቺ ሰርግ ካለብሽ አንቺ ይዘሽው የምትሄጂው የቤኒ ማመጣለው በህብረት ሌላም ታመጣለች። በህብረት ይሰሩና ይዘው ነው የሚሄዱት። የተረፈውን ቅቤ ቆሪ ላይ ተደርጎ ነው የሚሄደው። ቁጭ ብዬ ነው ማየው። ኢብን እንስራ ላይ ሁሉ ቅቤ ተጭኖላቸው ነው የሚሄደው። ብዙ አለ፣ ዱቄት በሱ አለ፣ የገንፎ እህል አለ፣ ምን አለ፣ ይዛ ነው የምትሄደው። እቺ ልጅ ማታውቀው ባዕድ ውስጥ ነው። ባሏ ይራፋ ቢሆን የሰዎች አታይም። ትበላለች፣ ትጠጣለች። የሄደችበትም እናቱ ካለች በክብር ታበላለች። ያንን ሳይ ጩኮ ሁሉ ሰርቄ ለሰው ሰጣለሁ። አያለው የራስሽ ምግብ ያኮራሻል። አያለው ብዙ ስብሰባዎች ላይ ሰርግ ላይ ኬክ ጥላቻው የለብኝም። ፈረንጅም ኬትም አላመጣው። ለምንድን ነው የራሳችን ነገር በራሳችን መብራት አንችልም? እስቲ አንዳንድ ጊዜ እንዲህ ትልልቅ ስብሰባ ሲኖር ጮኮ ገንፎ እኔ ማስታውሰው አባዱላ ገመዳ እና ጁኔዲ ሳዶ እወዳቸዋለሁ። አንድ ቀን ያቀረብኩትና አባዱላ ሌላ ቦታ ላይም ሲያይ ያቺ እኛ ሴትዮ ያመጡት ገንፎ ካለ ብሎ ጠይቋል። አንድ ጊዜ ይገርምሻል፣ እዛ ልጅ ጮኮ ማነው ገንፎ አይደለም ይዤ ሄድኩትና አለቀና የሚባል ነገር አለ። ትናልከና ቆሪ ነው የሚባለው። አዎ ቆሪ አውቃለሁ። አዎ እሱን ነበር ያስኩት። እንደውም የተሻለ ተገኘ ተብሎ ብዙ ህብረተሰብ መብላት የሚችለው እሱን ነው። እንደ ኬክ አርገሽ ከሳህን በሳህን አርገሽ ክበያለሽ፣ ቀጥ ብለሽ ነው የምትይው። እርጅና ይከላከላል። ወንድም ያላረጀውትም እሱን ስለምቀም ስለመሰለኝ ቆም ምንም ይሄን ነገር አሁን አይደለም መታገል የጀመርኩት። አንድ ወቅት ላይ ሚዲያ ላይ ጥያቄ ተጠይቄ ይሄ ስራ ብቻሽን እንዴት ትወጪዋለሽ ሲሉ ብቻዬን አይደለም እያስተላለፍኩ ነው መልእክት።
ውሰዱ ለረከቡ እኔም ተረክቲ ነው እየሰራው እያስተላለፍኩ ያለሁት። ግን ይህን ስታደርጉ አደራ ቦታውን እንዳይስት ሞዲፊክ እናደርገዋለን ዘመናዊ እናደርገዋለን ብላችሁ እንዳታደርጉት። እኔ አሁን አሉ ዛጎል ባይ ኔቸር ከወንዝ ውስጥ የሚወጣ ድንጋይ ነገር ነው ዛጎል። እነዚህ ነገሮች ቻይና አሁን ሴራሚክ ሰርቷል፣ ሴራሚክ ሰርቶታል። ይሄን ራሱ አለ ገበያ ላይ ግን ናቹራል ነው። ይሄ አሁን ከገበያ ላይ እየጠፋ ነው ያለው። ኦኬ ይሁን፣ እሱም ጥሩ ነው መልኩን ይዞ ከቀረበ። ልብሶችን አሁን እየተሰፉ ያሉ ልብሶችን እስቲ ቲክቶክ ላይ ያቸው አንዱ ቀደም ላይ የሆነ ፕሮግራም ላይ ቀርቤ ነበረ። አይቼ ውስጤን ያዘነው አለባበስ የትኛውም እምነት ኦሞ ብቻ አይደለም። ኦርቶዶክስ ጋር ብትሄጂ መጽሐፍ ቅዱስ ላይ ከፍታችሁ አሳዩኝ ብትይ የሚያሳይሽ ሰው የለም። ራቁትሽን ሂጂ ወንዱንም ልጅ ሴትን ልጅ መስለ ሂድ የሚለው የትኛውም እምነት የለም። እርግጠኛ ነኝ። ትክክል። አሁን ግን እየጠፋን ያለነው እርግጠኛ ነኝ። እንደ አሜሪካን ወይ አንድ ቀን ባይሆነ ነገር ያጠፋናል ብዬ ፍራቻ አለን። አላህ ከሱ ይጠብቀን፣ ልቦናችንን አላህ ይመልሰው። አዳራሽ ውስጥ ሰው እሷ ስትገባ ልጅቷ ስትገባ እንዳለ ህዝቡ እኔን ነው የሚያየው፣ ዞር እያለ እኔን ነው የሚያየው። ትናገራለች፣ እኛ አልናገርም። መከር ነው መመከር። ከኔ ጋር ፎቶ መነሳት ፈለገች፣ እሺ አለነሳ። ሌላ ቀን አብረን እንነሳለን። ወይ ደግሞ ተሰትረሽ ሻርፕ አለኝ ሻርፑን ልስጥሽና እንዲች አርግሽ እቺ ፊት ለፊትሽን ሸፈነነ አርግሽ ወይ አብረን ብንነሳ ነው እንጂ አልነሳም ነው። ራቆቷን ነው ያለችው። ኋላ ግን ርዝመቱ ልነግርሽ አልችልም። ያሰፋችሁ የኦሮሞ ልብስ ነው ተብሎ ነው። ይሄን ነው እስልምናን ሸሪዓ የሚቃወም። አንድ እሱም በይ ስለ ሸሪዓውን ብንሄድ ሂጃብ አለባበስ አላህ ይሰትርሽ። ቀሚስ አለባበስ ሽንጥሽን እኔ ልጆቼ ናችሁ ከቀልባችሁ አላህ ይጠብቀኝ መልእክት ነው ትምህርት ነው እያስተላለፍኩ ያለሁት። ቅርጽሽን የሚያሳይ ፖስቸርሽን አውጥቶ ለአይን የሚያጋልጥሽ ነገር ለምን አንተው መተውኮ እንችላለን አይደል እንዴ? ማንንም ያስገድድ። እኔ እስልምናን ሰው ገርፎ አይደለም ይሰጠኝ፣ እምነትም ገርፎ ሰው ሊሰጠኝ አይችልም። ሰማለሁ፣ አዳምጣለሁ። እነዛ መንገዱን የሳቱ ሰዎችን ለመመለስ ከቻልሽ ተሞክሪዋለሽ፣ ካልታሽ ግን ምንም ማድረግ አትችይም። አላህ ቀልብ ይስጣቸው። መርግምት ደግሞ አያስፈልግም። አልመከራቸው። ሱሪ ለብሶ ይመጣል ከኔ ጋር ሊነሱ ሲመጣ ኑ ተነሱልና እቺን ካባዋን ሽፈን አራክስተዋል። ይስቁብኛል። ምን ያረጋል? እንበርታ ሳይት በለው። አሁን ከየት መጣ የምንለው ነገር አይደለም። ኢትዮጵያ ውስጥ ያለው አናውቀው። ማን እያጠፋን እንደሆነ እናውቀዋለን። ይሄንን ስራ የሚሰራው ማን እንደሆነ እናውቀዋለን። አንድ ወቅት ላይ ፈረንጆች መጥቶ የባህል ልብስ ሽልማት ሰጥቻቸው ሲሄዱ ለብሰው ተደስተው ነው የሄዱት። እሺ ሀገራቸው ሄዶ ግን አይለብሷትም። ጠቅልሎ ሻንጣ ውስጥ ነው የሚያረባ። እኛ ግን እነሱ ሰርተው የመጡትን የእርቃን ልብስ እየለበስ እንደ አውሬ ጥፍር እየተከል ምግብም ስትበይ ምንም ስትይ ሰዋል እንጂ ምናምን እያረግሽ አይንሽ ላይ ቅንድብሽ ላይ ማን ምን እየተተከለ እንደሆነ ሳታቂ የምትኖሪበት እየወጣን ያለ ነው። ከጎዳና ውጪ ነው ያለ ነው። እኔ አደራ ብዬ መልእክቴን የሚሰማ ሰው ካለ ማስተላለፍ የምፈልገው ጊዜዋን የጨረሰች አሮጊት ብሎም ሊናገሩኝ ይችላሉ። ይናገሩኝም አልሐምዱሊላህ እቀበላለሁ። ደስ ይለኛል። ይሄም አጂብ። አለባበሳችን መዋብ እንዳለበት እንደ ኦሮሞ ባህልም ከሆነ ይሄ ጋጤ ወጥነትን አይደግፍም። ለዛ እኮ ነው ቅድም እኮ ስጠይቅሽ ነበርና የኦሮሞ ባህልና እስልምና የእስልምና ህግጋቶች እንዴት ነው ይጣጣማሉ ወይ ብዬ ጠየቅኩበት ምክንያት ይሄ ነው። ስለዚህ አንዳንድ ቦታዎች ላይ ወይንም ደግሞ ብዙ ቦታዎች ላይ ማለት እንችላለን እስልምና የሚደግፈውን የኦሮሞ ባህልም ስደግፈው እናያለን ማለት ነው። ሹክራን ጀዛኪላሁ ኸይራን። በህይወትሽ ውስጥ ደግሞ አንቺ ወደ ማለት መጣው ባይዘበ ቀረቤታችን እንደናትና እንደልሽ ቀረቤታችን ያው መሬት ላይ አንቺ እያልኩ ነው የምጠራሽ። አንቺ በትይ ችግር የለውም። አው ሚዲያ ላይ አበለጠኛ ይሻል
እያስመሰልኩ ነበር ከቀደሙ ተመልካቾቻችን አንቱ እያልኩኝ ለእናንተ ክብር ስል ባይዘው ትንሽ ቀረቤታችን እንትን ያለ ነውና ለዛ እናቴን እኔ አንቺ እያልኩ ነው መጣራት በጣም ስለምወዳት በእናቴ እንትን ያሉትን ሰዎች ደግሞ እናቶችን ደግሞ እንደዛው ብዬ ስጠራቸው በጣም ደስ ይለኛል። እናቶችን በጣም ስለምወዳቸው ነው። ትረዱኛላችሁ ብዬ ተስፋ አደርጋለሁ። እንደቀጠልን ነው ሄዶ በህይወትሽ ባለፍሽባቸው ጊዜያቶች ያዘንሽበት የተደሰትሽበት ጊዜያቶች ካሉ እስኪ ብናነሳ ደስ ይለኛል። ያዘንኩበት እናቴ እንዳጣሁበት ጥሩ ስሜት አልነበረኝም። ወላጆቼን በማጣቴ ጥሩ ስሜት አልነበረኝም። ደስታ ነው ብዬ ራሴን ከጨለማ ውስጥ ወደ ብርሃን አውጥቼ ያየሁበት ወንድሞች አሉኝ ነግሬሻለሁ። ሰምቶ ደግሞ እንዳይቀየሙን ማን እንደ እናት ልጅ ሲባል ሰሚያለሽ አይደለ? አንድ የእናት ልጅ ወንድም ያገኘለት ደስታውን አሁን መግለጽ አለ ማሻአላህ አላህ ያቆየልሽ። ሁለተኛው ልጅ በኖሬ እንጨት እየተቀለልኩ አፈር እየተፈጠኩ ምናምን ሸቅልዬ በጠርቅ ጡት አጠባለሁኝ በልጅነቴ እሸከማለሁ ምን እላለሁ። ትልቅ ደስታ የተሰማኝ 2 ሴት ልጆችን በበረከት አላህ ሰጥቶኛል። አላህ ለዲን ያብቃልኝ አሜን። በሱ በጣም ተደስቼ ነው ያለው። ሁለተኛው ደግሞ ሰው ረዳ ነበረ። ራሴን ሆኜ ኖር ያላቅም ኑሩኝ እንደው የሌለውን ሰው ብረዳ ብዬ በጣም እንትንል ነበረ። እስቲል አሁንም ከምጎርሳት 2 ምጎርስ ከሆነ አንዱን ለተራበ ሰው ማውረስ እኔ እንትኔ ነው። ያ ያስደስተኛል። በዛ ነው እኔ ላይፌን ያሳለፍኩት። ሴቶች የተለያዩ ቦታዎች ላይ ነበርሽ አንቺ። በጤና ዘርፍ ሰርተሻል፣ እንዲሁም በሰላም ዘርፍ ብዙ ተሳትፎ ነበረሽና ሴቶች እንዴት ያለ ሴት መሆን አለባቸው? ጥንካሬን ከማን መውረስ አለባቸው ብለሽ ታምኛለሽ? አንደኛ ከዲን ከእምነታቸው፣ ሁለተኛ ከእናት ከአባት፣ ሶስተኛ ከጎረቤት ኢንቫይሮንመንት አብረሹ ከምትኖሪ ሰው አብረሹ ከምትሰሪ ሰው ከረቤታሽ እንዳቀረብሽ ካለ ሰው መውረስ አለባቸው። ጠንክሮ መቆም አለባቸው፣ መስራት አለባቸው፣ በሀገራዊ ጉዳይ መሳተፍ አለባቸው። በሁሉም ነገር ላይ ሴት ልጅ እንደ ቅመም ማሳመንም ማበላሸትም ማቃጠልም ማብረድም ትችላለች ሴት ልጅ። እኔ ራሴ ሴት ስለሰው እንኳን አይደለም አንድ ወንድ ነው ማላችን ያለው እንዳይቀየመኝ። አይቀየምንም። ፖድካስቱን የሱመያሽ ፖድካስት ነው። ሴት መድኃኒት ናት። አጠፋለሁም ካለች ሴት ልጅ ይዘሽ ነው ሰውን የምታጠፍ። ሴት ሁሉ ነገር ናት። እኔ ኃይለኛ ነበርኩ ብሎ ተደባዳቢ ነው። ሴት ልጅ እንድትነካ ኩየራ ላይ ማዘይ ሻሸመኔ ላይ እኔን ለማየት ወጥቶ ነበር ሰው የሚሰለፈው። ራሴ ማጋነን ሳይሆን ሴት ልጅ ሲለብፉ ካያ ኦሜ ነው የምገርፋቸው ወንዶች። አሁን ትልልቅ ፕሮፌሰር የሆኑ ጓደኞች እንደ ልጆች አድርጌ ያሳደግኳቸው አሉ። ሲያዩኝ ማሚ ወይኔ እቺ ማሚ እኮ ድሮ እኛን የምትሰራን ነገር ምናምን ብለው ነው የሚናገሩት። እነ ወርቅ ነገበየው ምናምን እነ መለስ አለም ትልልቅ ደረጃ ላይ ያሉ ልጆቼ ናቸው ለኔ። ያው ወይ ጓደኞቼ ሊመስሉሽ ይችላሉ፣ ልጆቼ ናቸው። እናንተ ሄዱ ግቡ ረፉ ምናምን የምላቸው ሰዎች ናቸው እነሱ። በባህሬ ሴት ልጅ እንድትነካም አልፈልግም፣ እንድትለከፍ እንድትለከፍም ራሷን የምታደርገው ሴት ልጅ ራሷ ዝም አይደለም። ታክሲ ውስጥ መንገድ ላይ የሆነ እንትን ላይ ያጋጥመኛል አንዳንድ የሆነ አደንዝዝሻቸው ምናምን እንትን የምትይውን ነገር አላልፈው። ሴት ልጅ ለሆኑ ነገር አስፈላጊ ናት። የሴት ልጅ ክብር መጠበቅ አለበት የሚል መልእክት ነው ያስተላለፍሽልን። ግን ሴት ልጅ እስልምናዋን ከያዘች በዲን መጠንከር አለባት ብለሻል ቅድም እንዳልሽው።
አሁን ለምሳሌ ሴት ልጅ ተገላልጣ የምትሄድ ሴትና ሂጃቧን ጠብቃ የምትሄድ ሴት ልጅ ሰው ዘንድ መንገድ ላይ የሚያጋጥማት ነገር አንድ አይደለም። አሁን ሴቶች በሂጃብ ምናምን ወተን ስንገባ በሰላም ወተን ነው መንገባው። አንዳንድ ያው በሌላ እምነት ውስጥ የሚገኙ ጓደኞችም ይኖሩናል እኮ ኢትዮጵያ ውስጥ ስለሆነ ያለ ነውና ከነሱ ጋር ስንሄድ ግን አንዳንዴ ድንጋይ ወረወርባቸዋል፣ ጠጠር ማለት ነው። ደስታ የሚያስደስታቸው ሰዎችም አሉ አውቃለሁ፣ የሚከፋቸው ሰዎችም አሉ። አሁን ቅርብ ጊዜ ከክርስትና ወደ እስልምና የመጣች ጓደኛ ያለችና ብዙ ጊዜ እናወራለን። እስልምና እኮ ክብር ነው፣ እኔ እንደዚህ ሂጃቤን ለብሼ ሲሄድ በኮንፊደንስ ነው ምራመደው ትለኛለች። ተገላልጬ ግን በሱሪ ሲሄድ እያፈርኩ አሁን ደግሞ ማነው የሚጠቅሰኝ፣ ማነው የሚሰድበኝ፣ ማነው የሚያሸማቅቀኝ እያልኩ እየተሸማቀኩ ነው ወጥቼ እመገባው ትላለች። እና ዛሬ ላይ ሰዎች የሆነ ቦታ ላይ ሲሆኑ በተለይ ስልጣን ቦታ ምናምን ሲሆኑ ዲናቸውን እየዘነጉ ነው እና ያሉት። ብዙ ነጥቦችን አንስተሻል። በተለይ ሴት ልጅ መከበር እንዳለባት፣ ለምን እስልምና የመጣው ሴት ልጅ የሰው ልጅ በሙሉ መከበር እንዳለበት፣ መብቱ መጠበቅ እንዳለበት ማንም ይሁን ማንም፣ ለዛ ነው የመጣው። ሴት ልጅ ከነ ህይወቷ ትከበር ነበር ከእስልምና በፊት በጃሂልያው ክፍለ ዘመን። ነገር ግን ከዛ በኋላ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲላኩ አላህ ሱብሓነሁ ወተዓላ የላቀ ክብርን ለሴት ልጅ ሰጠ። ዛሬ መሆን ያለበት ይሄንን እዛ ላይ ነው ሰሰረ የነበረውና አንዳንዴ ምን እናያለን መሰለሽ፣ ሰዎች የሆነ ቦታ ላይ ሲሆኑ ስልጣን ቦታ የተለያየ ወይ በሀብት ምናምን የሀብት ማማ ላይ ሲደርሱ ዲናቸውን ይዘነጋሉ። ከምን አንጻር ነው? የተፈጠርንለት አላማ ይሄ ሆኖ ሳለ የምንኖርለት፣ አንደኛ የተፈጠርንለት የምንኖርለት የምንሞትለት ዲን ሆኖ ሳለ ስለምንድን ነው የዘነጋ ነው? አላማውን ስተን ነው ወይንስ ዱንያ ላይ እንደዛ መሆን ስላለብን ነው? አይገባኝም። ብዙ ጊዜ ጥያቄ ስለሚሆንብኝ ነውና አንቺ እንዴት አየሽው ይሄን? ራማዬ ጥሩ ጥያቄ ነው የጠየቅሽኝ። ወይ እኔ ጽፌ ልኬልሽ ሊሆን ይችላል፣ ወይ በድብቅ አላቅም፣ እንግዲህ በህልምሽ መጥቼ ሊሆን ይችላል። ይሄ ሁሌ የኔ ጥያቄ፣ ሁሌ በሄድኩበት ተሸከሙኝ፣ አክብሩኝ፣ እንዲያርጉኝ፣ ፍለጡኝ፣ ሂጃብ ወደዛ ወርውሮ ስታይል ያለው ልብስ መልበስ፣ በዚህ ጋር ጸጉር መዘዋውጥቶ ሂጃብን ጣል ማድረግ አለ ባለሀብቶች ላይና ስልጣን ላይ ያሉ ብዙዎቹም ባይሆኑ የተወሰኑ ቶች አሉ። ወቀሳ አይደለም፣ አላህ ዒዳ ይስጣቸው፣ አላህ አደብ ይስጣቸው። ኒቃምን ማርጎ ተንኮል የሚሰራ ሰው አይጠበቅም። እኔ ያየሁት ነገር ስላለ ይሄንን የአላህ ፍራቻ ከውስጣችን ስለወጣ፣ ስልጣን ደግሞ እስከ መጨረሻው ድረስ የሆነ ጀነት የሚያስገባን ይመስለኛል። እኔ እንዳይቀየሙ፣ ሀብትም ጠፊ ናት፣ ቆሻሻ። እኔ ሀብት አለምነውም አላህ አይስጠኝ፣ እንዲሰጠኝም አልፈልግም። ቢሰጠኝም እርግጠኛ ነኝ በአንድ ቀን ውስጥ ያው ማደርገውን አድርጌ አድራለሁ። እንቅልፍ አይወስደኝም። ቦርሳዬ ውስጥ 1000 ብር ካለ ይዞ ወደ ቤት መግባት አያምረኝም። እኔ ዛኔ ያህል ደረጃ ነው በምኖረው ህይወት ላይ ማለት ነው። ኒቃም ስላደረገች ዲኗን ታከብራለች ብቻ አይደለም። እንዲህ ስታይ ኒቃም ለብሶ ተንኮል የሚሰሩ ሰዎችን አካል ሐሜት አለ። በሂጃብሽ መመካት ይቻላል። የተጣላን ሰው አለማስታረቃል። መልሰሽ አባበሰሽ ሰዎች እንዲባሉ፣ ሰዎች እንዲጣሉ፣ ይሄ በአላህ ዘንድም የውመል ቂያማም የሚያስጠይቀን ነገር ነው። ከባድ ነገር ነው። ለዲንሽ መጀመሪያ ለዲናችን ተገዢ መሆን አለበት። የአላህ ቃል የጻፈውን ነገር ጣስኩ ማለት ምን ይጠቅመኛል? ምንም አይጠቅመኝ። መጀመሪያ እሱን ቃል ነው ማክበር ያለብን። አሁን እኔ ኦርቶዶክሶች ልጆች አሉኝ፣ ጓደኞች ጎረቤቶቼም አሉ። የሚገርምሽ ለእስልምና ብቻ ነው ይመስለን ነበረ ጥብቅናሽ ያለኝ ሰው አለ፣ ቤት ድረስ መጥተው ማለት ነው። እርቃናቸውን ቤተክርስቲያን ሊሳለሙ ሲገቡ አቁሜ ነው መነግራቸው፣ አልፈራቸው። ምክንያቱም መለከትሻል፣ ሴት ናት፣ ለማሳሳት አይደለም ለጸሎት ነው የምትገቢውና ለምን እንደዚህ ታደርጊያለሽ? ማን እንወድሻለን? ቤት ድረስ ተዋውቆኝ የመጡ ሰዎች አሉ። ለዚህ ቀን ይቻቸው መጣ ይሆናል። የልጅ ልጅ አለችኝ ትንሽዬ 6 ዓመት ልጅ፣ አጭር ልብስ ለብሶ መንገድ ላይ የሚል አኮ አሚን ይቆጣል። ንገሪያት፣ ትንሽ ልጅ ናት። አሚን ይቆጣል። እኔ አውቄ አንድ ቀን ጸብሬን አበጥሬ እሷ አላየችኝ፣ ሳሎን አገኘች። እንዴ አኮ አሚን ሻርቤት አደረግሽ
አልፈልግም በቃ እኮ እኔ አልወድሽም እሺ አውቄ ነው ለልጅቷ ለማስተማር ነው እሺ አትልሽም አትፈልግ እናትዬ አሁን አጭር ልብስ ለመልበስ እንትን እማ ይሄ ካካ ነው አትልበሽ ልጅን በጊዜ ኮትኮትሽ ካሳደግሽ የትም አይደርሽ ለዲኑ አላህ ቀልብ ይስጠን አሜን ኢንሻአላህ ስለለበስንም ብቻ አይደለም ብዙ የምናስተካክላቸው ነገሮች አሉ አላህ ያስተካክል አላህ ያብጃ ይጀምለው ማለት ይሄ ካለባበሱ ጋር አኽላቅ መኖር እንዳለበት የጎረቤት ሀቅ እንዲሁም የተጣላን ሰው ማስታረቅ ኒቃብ ተለብሶ አኽላቅ ከሌለኮ ባዶ ነው ለምን ኢማን የሚባለው ነገር በራሱ በተግባር በመላስ በልብ እነዚህ ሶስት ነገራቶች ካልተያዙ ዋጋ የለውም ሰው በመላስ ብቻ ስለ ተናገረ አመና ይባላል ኢማን አለው አንልም በሆነ ብቻ በልብስ ብቻ ደግሞ አሁንም ለብሶ ነው ያመኛለው ቢል ተቀባይነት አይኖርም መልበስ አለበት ሰው ልጅ ለብሶ ኒቃብ ለብሳ አንዲት ሴት ካልሰገደች ትርጉም የለውም ኒቃብ መልበሷ እነዚህ ሶስት ነገራቶች መያያዝ አለባቸው አንዳንዴ ደግሞ ምን አለ መሰለሽ እኔ ሰግዳለሁ በልቤ ያመኛለሁ ግን ባልለብስም ችግር የለውም ብለን ራሳችንን የምንሸውድ ሰዎች አለን ያም ስህተት ነው እነዚህ ሶስት ነገራቶች መያያዝ አለባቸው አንድ በልብ ማመን አለብን በተግባር ማሳየት አለብን ይሄ በምላስ መናገርም እንዳለ ሆኖ ማለት ነው የዚህ ሶስት ነገራቶች የኢማንን መስፈርት ናቸው ብለን እናምናለን ጀዛኪላሁ ኸይራን አሪፍ መልእክት ደግሞ ሰላት የሶስት ወቅት ሰላቶችን ብቻ መስገድ አይደለም አጀንዳዬ ቤተሰብ ለቤተሰብ ተለያይቶ 3 አመት 4 አመት የሚኖሩ ሰዎች አሉ ተቆራርፈው አንድ መስጊድ ውስጥ ረመዳንን የምትጾሚበት ጊዜ አለ መሆን የሌለበት ነገር ነው ቤተሰብ ለቤተሰብ አንቺ አታብይኝ ወላ አታጠጪኝ ለምንድን ነው የምሰግደው አላህ የጻፈውን ቁርአን ለምንድን ነው ማላከብረው አደራ አማና ምልከው ለሙስሊሙ ህብረተሰቡም ሆነ ሌላው ለህብረተሰቡ ፍቅር ይኑረን ለዚች ሀገር ሰላም ለቤተሰባችን ሰላም መርሐባ ከልብ አመሰግናለሁ ደስ የሚል ጥሩ ቆይታ ጥሩ ምክሮችን ነበር ሰሰጭኝ ነበርሹና ቀረምትዩ ነገር ካለ እንዲሁ መልእክት ካለሽ በተጨማሪም ደግሞ ምን ላይ እንዳለሽ ጭምር ገልጸሽ መልእክትሽን አስተላልፈሽ ብንቋጨው ደስ ይለኛል ጥሩ እኔም ማስተላልፈው መልእክት ለዚች ሀገር ሰላምንና ደስታ ሂጃብ ላይ የመጣውን እሳት ደግሞ አላህ ያብረድልን አሜን እርቃኗን የምትሄዷን ሴት እንድትማርና የሙስሊሟ ልጅ የሙስሊሞች ልጆቼ ራሳቸውን ሰትሮ እንዲማሩ የተደረገው ነገር አያምሰውል ከንክኖኛል ቅርብሎኛል እሱን ደግሞ በጸብና ነገር በመጫር ሳይሆን አላህ በሰላማዊ መንገድ እንዲፈታልን ፍቅር እንዲሰጠን የፈለገ ሰው የፈለገውን እምነት ያክብር አደባን ሙስሊም ምን ጊዜም ደግሞ የሰላም አጥርና የሰላም ጋሻ የሰላም ክላሽ ሆኖ መገኘት ያለበት በዚህ ነገር ላይ የእምነት አባቶች ሚዲያ ላይ ወጥተው የሚሳደቡ ቄሶች አሉ የሚሳደቡ ፕሮቴስታንት የሚሆን ሙስሊምም አለ አይጠፋም አደብ አላህ ይስጥ ምለው መልእክቴ ነው እኔም እንግዲህ ከጎናችሁ ነው ያለሁት የቀረውንም ነገር ጎናችሁ ሆኜ እንድንማከር ፈልጋለሁ ሰላም አለይኩም እጅግ አድርጌ አመሰግናለሁ በመጨረሻም እንግዲህ ወርቃማ መልእክትን ያስተላለፉት በሂጃብ ዙሪያ ልጆች ሙስሊም ሴቶች እንዳይማሩ የሚደረገው ነገር ቀደምት አያቶቻችን ላይ ሲደረጉ የነበሩ የዲነል ኢስላም ጠላቶች ሲያደርጉት የነበረው ነው ዛሬ ላይ አሁንም መደገም ያንን መድገም የሚፈልጉ ሰይጣኖች ይኖራሉና እነዚህ ደግሞ አላህ Subhanahu Wa Ta'ala ልቦና ይስጣቸው ነው እኛ የምንለው ኢስላም የሚባለው ነገር እንዳልሹ ነው የሰላም መገለጫም ነውና ጀዛኪላሁ ኸይራን እጅግ አድርገን አመሰግናለን እዚህ ድረስ ስለመጣሽልን አሁንም ከልብ በአላህ ስም አመሰግንሻለሁ አዲ ከዲጃ ሁሴን ሰላም አለይኩም እኔም አመሰግን ጀዛኪላሁ ኸይራን የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ስትከታተሉት የቆያችሁት ሱመያዎች ፖድካስት ነው በሱመያዎች ፖድካስት የዛሬዋ እንግዳችን እንደተደሰታችሁ ቁም ነገር እንዳዘላችሁ ተስፋ አደርጋለሁ እስካሁን አብሬያችሁ የቆየሁት እኔ ራህመት ታጁ ከስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው ሳምንት በሌላ እንግዳ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ